ቅምጥሌ ዛሬ ስቶሪ ያደረገችው እንብላ ነው የሚል ነው ማለት ነው። በርገር ነው እንግዲህ ፖስት ያደረገችው ሲመስለኝ ነገር ከምበሉ ምግብ ብሉ ማለቷ ይመስለኛል። ንግግሩ ወንድ ልጅ ነው እንግዲህ የሚናገረው እንብላ ይላልና ብሉ እንዴ ነገር አትብሉ ምግብ ብሉ። ምንድን ነው እንደዚህ ማቀሳሰር? እረ ምን ሸፍቱ በቃ ጋይስ ምን ሆናችሁ ነው ግን? ፈጣሪ ሆይ ድረስልኝ። በዚህ የሆነ ነገር ናችሁ፣ በዚህ ደግሞ ነገር ናችሁ። ትናንት ሌላ ሰዎች፣ ዛሬ ሌላ ሰዎች፣ ነገ ደግሞ ሌላ ሰዎች ናችሁ። በጣም ነው የሚገርመኝ። በነገራችሁ ላይ በጣም ብዙዎቻችሁ የሆነ አንዳንድ ነገር ወደ ቀጥታ ሳይሆን ወደ ብዙ ነገር ሰነጣጥቃችሁ ነው የምታዩት። እና ያው ባለፈ እንግዲህ ቅምጥሌ ተናግራችኋለች። ባለፈ ሳይሆን ትናንት በደንብ አድርጋ ነው የነገረቻችሁ። ድጋሚ ምንም ልል አልፈልግም ግን ብሩኬንም ቅምጥሌንም በሆነ ነገር እየተቻችሁ ያላችሁና ብሩኬ ከዚህ በፊት 2 3 4 ተናግሯል ስለ ፍቅረኛ ስለነበረችው ልጅ ግን ለምን እንደነበረ ወይ ደግሞ እንዴት እንደተለያዩ መናገር አይፈልግም። አትጠይቀኝ እስቲል ስሟን ራሱ እንዳትጠይቀኝ ብሎታል ልጁን ማለት ነው። ማለት የትሁን እንዴት ትሁን ምናምን አናውቅም። ትናንት እየነገርኳችሁ ነበር። ወይ በገንዘብ ምክንያት ወይ ደግሞ እድሜያቸው ያልደረሰው ነው ምናምን የሚላዩ ሰዎች አሉ አይደል? አንደኛ እድሜው አልነበረም በዛን ታይም ላይ። ሁሉም ሰው ያፈቅራል፣ እግዚአብሔር ሲፈቅድ ነው በልጅነታችን ያፈቀርነው ሰው ትልቅ እስክንሆን የሚጠብቀን ማለት ነው። አንጣላ ማለት አይደለም። ትጣላላችሁ፣ ትፋጫላችሁ፣ ትዋደዳላችሁ፣ ብቻ ፍቅርም ጸብም እያለ ግን ትልቅ እስክትሆኑ ሊጠብቃችሁ ይችላል። ፈጣሪ ካልፈቀደው ግን ትለያያላችሁ ማለት ነው። ስለዚህ ልጅቱ ጥረው ሆናም ሳይሆን መጥፎም ሆና አንዳንዴ ተገደም ሆነ አስገድደው ሆነ አስገድዳቸው ትማራለና ብቻ ብዙ ነገሮችን ሲድ እንዲሄድ የሆነ ቀጥታ መንገድ እንዲሄድ ያደረገችው እሷ ነች በማለት ተናግሯል። ሶ ምንም እንዴት እንደዚህ ሊሆን ይችላል ምናምን የሆነ እያቀነባበራችሁ ከሆነ ሴት ጋር እየለጣጠፋችሁ የምትመጡት ምንም አይነት ቪዲዮ አልታየም። ትናንት ቅምጥሌ ምንም እንደዚህ ሰጠችው። የሆነ ታይም ላይ አይታችሁ ከሆነ ካሜራ ጋፕ ተደርጎ ነበረ ማለት ነው። ተደርጓል። የሆነ ታይም ላይ እንደዚህ አቋማቸው ራሱ የተለዋወጠበት ታይም ነበረ። የሆነ ታይም ላይ ራሳ አይታችሁ ከሆነ ከኋላ የሆነች ሴትዮ መጣ ነበር። ከዛ ከታደረጉት ማለት ሴትዮዋ ራሱ ወይ ስትመለስ ወይ ደግሞ የሆነ ነገር አላየን ምጥታለች። ከዛ በኋላ ከተደረገ ማለት ብዙ ጊዜ በቃ 4 3 ይመስለኛል እንደውም ካሜራ ጋፕ እየተደረገ ነው ቪዲዮ የተሰራው። ምክንያቱም ሳቅ ስለሚያመልጣቸው ምናምን ሁለታቸውም ሲያደርጉ የነበረችውን ነገር አይታችኋል። ትናንት ጋላሪ ውስጥ እንኳን አልገቡም እኮ አይታችኋል። ይኸው እንደዚህ አፕሊኬሽኑ እንደዚህ ድጋሚ ደግሞ ሰጠው እንደዚህ ሲመልስላት እንትን ያለችው እኔ ውሸት እንደሆነ የገባኝ ሲጀመር ወደሆኑ ብሩክ እንደተቀበለ አንዳንዴ እኮ የእውነት ሪል እንኳን የሆነ ነገር እያያችሁት ቀስ ብላችሁ አይታችሁ ምናምን ነው ከዛ በኋላ መልስ የምትሰጡት። ግን ብሩኬ ስልኩ ከሱ እንደደረሰ ነበር እሷን ላከችልሽ ምናምን እያለ የነበረው ማለት ነው። እና ምንም አብራራልሽ ነገር የለም ሲላት ቅምጥሌ ምንድን አለችው ማለት ምናምን እንደዚህ እንዴት ትላለህ አብራራልኝ እንጂ ምንም የሆነ እንዴት አድርጌ ልንገራችሁ። የነሱ እየመጡበት ያሉት እየሰሩ ያሉ ስራ ነው። ግን እናንተ እየሄዳችሁበት ያላችሁት መንገድ እጅግ በጣም ስለሚገርም ማለት ነው። ከዛ ደግሞ ቅምጥሌ እዚህ በፊት ፍቅረኛ ነበረኝ አላለችም። ፍቅረኛ አልነበራትም አፍቅሬ ነበር ነው ያለችው። ያ ደግሞ አላፈቀራችሁም ጋይስ? እኔ አፍቅሬ ያውቃለሁ ማለት ያን ሰው የፍቅር ጥያቄ እኮ አታቀርቡለትም። የትኛውን የወደዳችሁትን ሰው ሁሉ የአይን ፍቅር አለ፣ ሪል ፍቅር አለ፣ ከልብ ፍቅር የገባላችሁን ሰው ነው ልታናገሩት እንኳን የምትሞክሩት። የአይን ፍቅር የሚባል ነገር አለ። ቅምጥሌ ምንድን ነው ያለችው? አየሁት ተመቸኝ ወደድኩት ነው ያለችው። ገባችሁ? አየሁት ተመቸኝ እንጂ የሆነ በጣም በቃ የሆነ የልብ ምት የሆነ ምናምን ኦቨር ስታይል አላሳየችም። ገባችሁ? ይሄ የሆነ መውደድ ይለያያል። እስቲል ማፍቀር ራሱ ይለያያል። እግዚአብሔርን የአይን ማፍቀር የሆነች ጓደኛ ነበረች ማለት ነው። እንደውም እዚህ ጋር አንዲት መሳማይ ጓደኛ ያለች እሷም ልጽፍላችሁ ትችላለች። 9ና 10 ስንማር ማለት የሆነች ጓደኛ ነበረች እና እኔ ጋር በጣም ነበር ምንጣለው። እሷ ጋር ምንጣለው ስላችሁ ፋይት ምናምን ሳይሆን በሀሳብ አንስማማም። የሆነ ሰው አይታ በጣም ብሶ ነው የምትወደው እሷ በጣም ብሶ የምታፈቅረው የአይን ፍቅር አለባት። መንገድ ላይ ስንሄድ በቃ ሞትኩለት ሄድኩለት ነው። እዛ ክላስ ላይ ራሱ በጣም የተለያዩ ብዙ ልጆች ታፈቅራለች ማለት ነው። ለነዛ ያፈቀረቻቸው የአይን ፍቅሮች ሁሉ ደብዳቤ መጻፍ ትፈልግ ነበረ እና በዛ ሁኔታዋ እንጣላ ነበረ። ሴት እኮ ነሽ ምንድነው ቆፍጠን በይ። እንዴት ነው አንቺ ስንቱ ሰው ነው የምታፈቅሩ? የአይን ፍቅር በቃ እንዲህ ነበረች። ገባችሁ? ሶ የእውነት ከልባችሁ የምታፈቅሩት ሰውና የአይን ፍቅር ይለያያል። አንዱን ልጅ ደግሞ ከልቧ ነበር ያፈቀረችው ግን ያው አልተሳካላትም ማለት ነውና ስለዚህ ፍቅረኛ ነበራት ሆና እያላችሁ እየተንጦለጦላችሁ ያላችሁ የላትም አልነበራትምም። ስለዚህ ተው። ብሩኬ ትናንት ምንድነው ይሄ አልነበረሽም እንዴ ምናምን ብሏት እንትን ባለው አዎ ስትለው ያን ከዛ ቀጥላችሁ ሙድ እያያዛችሁ ነው። ብሩኬም ደግሞ ይሄ ነው ምናምን ባለው ደግሞ አሁንም ሌላ ሴት ይዛችሁ ዩቲዩብ ላይም እየሰራችሁ እያየኋችሁ ነው። ቲክታክ ላይም አይመጣውም፣ ደስ አይልም። የእውነት የሰውን ህይወት ለማበላሸት በዚህ ልክ ባትሮጡ ባይ ነኝ። ምንም ትናንት ያሳዩት የታዩት ነገር የለም። ይኸው ከቅምጥሌ ጋር አብሮ ቁጭ ብሎ ነው ሚፍታ ቃለ መጠይቅ ራሱ ሲያደርግላቸው ያኔ ራሱ መልሰዋል። ቅምጥሌ መልሳለች ያኔ ያው ኖርማል አለ አይደል የልጅነት መውደድ የምትወደው እንደዛ ነገር ምናምን ብላ ነው ያለፈችውና ሁላችንም ወደን እናውቃለን።
እኔም የአይን ፍቅር ወድጄ አውቃለሁ ማለት የሆነ ሰው አይታችሁ ዋው ምናምን ብላችሁ ወዳችሁ አታውቁም። ከዛ ግን ኖርማል የሆነ ወዳችሁ ታልፉታላችሁ ማለት ነው። ገባችሁ አይደለ? እና ከልቧ የምትወደው የምታፈቅረው ብሩኬን ነው። ብሩኬም ከልቡ የሚወዳት የሚያፈቅራት በቃ ልቡን ጣል ያደረገባት ደግሞ ቅምጥሌ ላይ ነው። ስለዚህ ተው ማለት በይፋ እንኳን ይዟት የወጣ ቅምጥሌ ነው። ከዚህ በፊት የነበረችውን ፍቅረኛ ከልቡ የሚወዳት ቢሆን የምትመለስ ቢሆን ምናምን ስሟን ይናገር ነበር ምናምን ነገር ምክንያቱም እንድትመለስለት ስለሚፈልግ፣ ግን እስከ መኖሯ እንኳን መርሳት ነው የፈለገው። ጭራሽ ጥሩ ልጅ አልነበረችም ብሎ መናገር ቢያቅተው ምንድን ነው ያሉ ጥሩ እኮ ሆናልኝ አይደለም ገባችሁ? በአጠቃላይ ጥሩ ልጅ አልነበረችም ማለት ነው። ሶ ልትረዱ ይገባል። ልጆች ይስሩበት፣ አታለቃቅሱ። የምሬን አንዳንዴ ግን ይገርመኛል። ኦኬ የምትወዷቸው ሰዎች እኮ ሪል ስለምትወዷቸው ነው። አንዳንድ ሰዎች ግን ትከብዱኛላችሁ፣ የእውነት ማለት ነው። የሆነ የምትናገሩት ቃል የምትሉት ነገር የሆነ እኮ የድሮን ቪዲዮ አምጥታችሁ አሁን ብሩኬ ፍቅረኛ ነበረኝ ያለውን ቅምጥሌ ደግሞ ወድጄ ነበር ያለችው ያኔ ፊት አንዳንዴ የምትገርሙኝ ነገር የድሮን ቪዲዮአቸውን እያመጣችሁ የሚሸማቀቁ ነው ይመስላችሁ አይደል? አይሸማቀቁበትም። እንደውም ያ እኮ ሰው እንዲያውቅላቸው ስለፈለጉ ነው። ብሩኬም የተናገረው ሰው እንዲያውቅለት ስለፈለገ ነው። ቅምጥሌም የተናገረችው ሰው እንዲያውቅላት ስለፈለገች ነው። ምንም ነገር የሚናገሩት ነገር ሰው እንዲያውቅላቸው የሚፈልጉትን ነገር ነው። እንዳያውቅላቸው ቢፈልጉ ፕራይቬት አድርገው ዝም ማለት ይችላሉ። ከዛ ደግሞ የተፖሰተን ቪዲዮ ደግሞ ቢያፍሩበት ቢደብራቸው ደግሞ ፕራይቬት ማድረግ ይችላሉ። ገባችሁ አይደለ? ግን ስለሚፈልጉት በቃ ማንም ሰው ወደ ህይወታቸው ሲመጣ ምንም አይነት ጥያቄ ሳይፈጥርበት ወይ ደግሞ ሳይጠይቅ ማለት ከቪዲዮ ከተፖሰተው እያየ መማር ስለሚችል ማለት ነው። እና ሁሉም ሰው ይለወጣል። ብሩኬም ተለውጧል። ትልቅ ልጅ ሆኗል። አምሮበታል። ቆንጆዬ ሆኗል። ሸንቃጣ ነው ድሮም፣ አሁንም ሽንቅጥቅጥ ብሏል። ቅምጥሌም ደግሞ ድሮም ሸንቃጣ ቆንጆዬ ነች። ዛሬ ደግሞ እንደምታያት ቆንጆ ደስ የምትል ሽንቅጥቅጥ ያለች ቂርር ብላ ተለውጣለች። እና የሰው ልጅ የሚሰራው የሚደክመው የሚለፋው ሊለወጥ ነው። ሶ በዛ ልክ ደግሞ ተለውጠዋል። እድሜ ይለውጣቸዋል። ጊዜ ይለውጣቸዋል። ሁሉ ነገር መኖር ብዙ ያሳያል። እና ተመስገን እዚህ ደረጃ ላደረሳቸው እግዚአብሔር ይመስገን። እነሱ በእድሜ ብቻ አይደለም ያደጉት ወይ ደግሞ በአቋም ወይ ደግሞ በመልክ ብቻ አይደለም የተለወጡት፣ በአኗኗር ዘዴ ራሱ ተለውጠዋል። ገባቸው አይደለ? ሁሉ ነገራቸው ነው በአንድ የተለወጠውና እንደዚህ ህይወታቸውን የሚለውጥ አምላክ ደግሞ ድጋሚ ደጋግሞ ይለውጣችሁ፣ ከፍ ያደርጋችሁ። መለወጥ በተግባር አይቸባችኋለሁና የምሬን ነው። በደንብ ነው የተለወጣችሁት። ፈጣሪ ደግሞ የእናንተ የሁለታችሁ አንድ መሆን እወደዋለሁ። ምክንያቱም ለውጣችሁ እኩል ነው፣ ትለውጣላችሁ። የስራ ሰዎች ናችሁ፣ ጎበዝ ናችሁ። ሰው አርፋችሁ ተቀመጡ። አንዳንድ ሰዎች ማለት ነው። ትናንት ብሩኬን በጣም እየተሳደባችሁ ነበርና ለመሳደብ የሚያደርስ ነገር ምንም የለም። በመጀመሪያ ቪዲዮ ከመጀመሪያ እስከ መጨረሻው ትኩረት አድርጋችሁ ማየት መቻል። ካላያችሁ ደግሞ ዝም ማለት። ቅምጥሌ ምንም የምትሰደብበት አንዳችም ነገር የለም። እሱ የሚሰደብበት ምንም ነገር የለም። ስለዚህ መጨረሻውን እስክናይ ለመስደብም እኮ ጊዜ አለን፣ ለማሞገስም ጊዜ አለን ወደፊትና ምን አለበት ብንታገስ። ስለዚህ አትፍጠኑ። መፍጠን በጣም ከባድ ነው። እርጋ ማለት ጥሩ ነውና ተረጋጉ። ለማንኛውም አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ